በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ35ኛው የአፍሪካ ዋንጫ የምድብ 2 ጨዋታዎች ዛሬ ይጀምራሉ። ምድብ 2 ላይ የሚገኙት ደቡብ አፍሪካና ግብጽ የሚያደርጉት ጨዋታ ትልቅ ግምት የተሰጠው ሲሆን ሁለቱም ቡድኖች ውድድራቸውን በአሸናፊነት ጀምረዋል። አመሻሽ 12 ሰዓትም ጨዋታቸውን ያደርጋሉ። በሰኞ ምሽቱ ጨዋታ በደቡብ አፍሪካዊቱ ሀገር ዚምባብዌ ከመመራት ተነስታ 2-1 ያሸነፈችው የመድረኩ የ7 ጊዜ አሸናፊ ግብጽ በቀድሞ ተጫዋቿ ሆሳማ ሰን እየተመራች 8ኛ ክብሯን ለማሸነፍ ተስፋ ሰጪ ጅማሮን ታደርጋለች። ሙሐመድ ሰላህ፣ ኦመር መርሙሽና ሙስጠፋ መሐመድን አይነት በአውሮፓ ሊጎች የሚጫወቱ ኮከቦችን የያዘችው የሆሳማ ሰናዋ ግብጽ ለ8ኛ ጊዜ ዋንጫውን ለማንሳት ትፋለማለች። በአንጻሩ በአሰልጣኝ ሁጎ ብሩስ የሚመሩት ባፋና ባፋናዎች የኮት ዲቯሩን የአፍሪካ ዋንጫ 3ኛ ደረጃ ይዘው ማጠናቀቃቸው ይታወሳል። በዚሁ ምድብ የመጀመሪያ ጨዋታቸውን የተሸነፉት ዚምባብዌና አንጎላም ጨዋታቸውን የሚያደርጉ ይሆናል። በምድብ 1 ላይ የምትገኘው አስተናጋጇ ሀገር ሞሮኮ በምድቡ ሁለተኛ ጨዋታ ምሽት 5 ሰዓት ላይ ከማሊ ጋር ስትጫወት፣ ዛምቢያና ኮሞሮስም ምሽት 2 ሰዓት ከ30 ላይ ጨዋታቸውን የሚያደርጉ ይሆናል። የ2025 ብቸኛ የቦክሲንግ ዴይ ጨዋታ ዛሬ ምሽት ይደረጋል። በ2025 የፕሪሚየር ሊጉ ቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ምሽት ላይ የሚካሄደው ብቸኛ ጨዋታ እንዲሆን አድርጎታል። ለረጅም ዓመታት በቦክሲንግ ዴይ እስከ 10 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጉ ነበር። የውድድሩ አዘጋጅ የሊጉ መርሃ ግብሮችን ሲያወጡ ጊዜው የበዓል ዋዜማ እንደመሆኑ መጠን ክለቦችና ደጋፊዎቻቸው ረጅም ርቀት ተጉዘው እንዳይሄዱ ለማድረግ በቅርብ ርቀት ላይ ከሚገኙ ቡድኖች እንዲጫወቱ የሚያደርጉ ነበር። ከእነዚህም መካከል የደርቢ ጨዋታዎች ይጠቀሳሉ። በዚህ ዓመት ግን ባልተለመደ መልኩ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር የሚገናኙበት ጨዋታ የዓመቱ ብቸኛ የቦክሲንግ ዴይ መርሃ ግብር ሆኗል። የእንግሊዝ ፕሪሚየር ሊግ ይፋ እንዳደረገው ከሆነ በቅርብ ጊዜያት የተጨመሩ የአውሮፓ ውድድሮች የሊጉ መርሃ ግብር ላይ ተጽዕኖ ማሳደራቸውን በመግለጽ በተለይ የዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ከእስከዛሬዎቹ በተለየ 380 ጨዋታዎችን በ33 ሳምንት የሚጠናቀቁ መሆናቸው ነገሮችን ፈታኝ እንዳደረገው፣ እንዲሁም በዚሁ ምክንያት በ2025 አንድ የቦክሲንግ ዴይ ጨዋታ ብቻ እንዲኖር ማድረጉን ሊጉ አስታውቋል። በብቸኛ የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ምሽት 5 ሰዓት ላይ ኒውካስል ዩናይትድን ያስተናግዳል። ተጫዋቾቹን በ35ኛው የአፍሪካ ዋንጫና በጉዳት ያጣው ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ካደረጋቸው ያለፉት 5 የሊግ ጨዋታዎች በ4ቱ ተሸንፏል። በአንጻሩ በቦክሲንግ ዴይ ግን ብዙ ጊዜ ካሸነፉ ቡድኖች ቀዳሚው ማንቸስተር ዩናይትድ ነው። በዚህ ዕለትም ከኒውካስል ዩናይትድ ጋር በተገናኘባቸው 3ቱን ጨዋታዎችን ማሸነፍ ችሏል። በባለሜዳዎቹ በኩል ብሩኖ ፈርናንዴዝ እና ኮቢ ማይኖ በጉዳት ከስብስብ ውጭ የሆኑ ተጫዋቾች ናቸው። በእንግዶቹ ኒውካስል በኩል ደግሞ ዳን በርን እና ቲኖ ሊቨርሜንቶ በጉዳት የማይሰለፉ ሲሆን ኒክ ፖፕ ከጉዳቱ ይመለሳል። ዊሊያም ሳሊባ አርሰናል በዚህ የውድድር ዘመን የማይታሰብ ነገር ሊያደርግ እንዲሁም ዋንጫዎችን ሊያሸንፍ እንደሚችል ተናግሯል። ፈረንሳዊ የአርሰናል ተከላካይ ዊሊያም ሳሊባ መድፈኞቹ በካራባኦ ካፕ ግማሽ ፍጻሜ ላይ ከደረሱ በኋላ 4ቱንም ዋንጫዎች ያሸነፈ የመጀመሪያው ቡድን መሆን እንደሚችል ተናግሯል። ፈረንሳዊው ተጫዋች አርሰናል በዚህ የውድድር ዘመን ታሪካዊውን ኳድሩፕልን በማሸነፍ ዋንጫውን በጉጉት እንደሚጠብቀው ተናግሯል። አያይዞም ሳሊባ አሁን ዋንጫዎችን ማሸነፍ መጀመር አለብን ሲል አጥብቆ ተናግሯል። አርሰናል በፕሪሚየር ሊጉም ሆነ በቻምፒየንስ ሊጉ አንደኛ ደረጃ ላይ የሚገኝ ሲሆን በኤምሬትስ ስታዲየም ክሪስታል ፓላስን በፍጹም ቅጣት ምት ካሸነፈ በኋላ ከቼልሲ ጋር የካራባኦ ካፕ ግማሽ ፍጻሜ ጨዋታን ያደርጋል። አሰልጣኝ ሚኬል አርቴታ በአርሰናል ቤት 6 ዓመታትን በአሰልጣኝነት የቆየ ሲሆን ብቸኛው ዋንጫ የ2020 ኤፍኤ ካፕ ሲሆን ስፔናዊው በዚህ ውድድር ዘመን ዋንጫ እንዲያሸንፍ ጫና ውስጥ ገብቷል። ሳሊባ ሲናገር በካራባኦ ካፕ ግማሽ ፍጻሜ ላይ ነን፣ ስለዚህ 3 ጨዋታዎች ቀርተውናል። እናም በጥር ወር ከቼልሲ ጋር ጨዋታውን ማሸነፍ አለብን። ትልቅ ጨዋታ፣ ትልቅ ደርቢ ይሆናል። ስለዚህ መቀጠል አለብን። ቅርብ እንደሆነ እናውቃለን። እናም ካለፈው የውድድር ዘመን ትምህርቶችንም መማር አለብን ሲል ተደምጧል። መጨረሻ ላይም ዋንጫዎቻችንን እንቆጥራለን። የካራባኦ ዋንጫም ከነዚህ ውስጥ አንዱ ነው እና አሁን በግማሽ ፍጻሜ ላይ ነን። እናም በእርግጥ ይህን ውድድር ማሸነፍ እንፈልጋለን ልክ እንደምናደርገው እያንዳንዱ ውድድርም ብሏል። የሪያል ማድሪዱ አማካኝ ኤድዋርዶ ካማቪንጋ በትውልድ ሀገሩ አንጎላ አዲስ የእግር ኳስ አካዳሚና ትምህርት ቤት መክፈቱን በይፋ አስታውቋል። የ23 ዓመቱ ተጫዋች የገና እረፍትን ተጠቅሞ ከወላጆቹ ጋር ወደ ሉዋንዳ ተጉዟል። የአንጎላ የወጣቶችና ስፖርት ሚኒስቴር ባለስልጣናትን አግኝቶ የአካዳሚውን እቅዶችን አስታውቋል። ይህ ፕሮጀክት የተዘጋጀው የእግር ኳስ ተሰጥኦን ለማሳደግ ብቻ ሳይሆን ትምህርትንም ለመደገፍ ጭምር ነውም ብሏል። ኤድዋርዶ ካማቪንጋ ስለ ውሳኔው ሲናገር እዚህ የእግር ኳስ አካዳሚና የወጣቶች ትምህርት ቤትን ለመክፈት የመረጥኩት ሀገር የሰጠችኝን ነገር ለመመለስ ነው ብሏል። ወላጆቼ በጣም ይኮራሉ። እኔም ወደ ሀገሬ በመመለስና ልማት ላይ አስተዋጽኦ በማድረግ መቻሌ በጣም እድለኛ እንዲሁም ደስተኛ ነኝ በማለት ተናግሯል።